ቪዲዮውን ላይክ በማድረግ ጀምሩ እላችኋለሁ። የባለፈውን የጀመርኩላችሁ ልጨርስላችሁ እህታችን እንግዲህ ጨርሽልኝ ስላለች ነው ማለት ነው። እናም እላችኋለሁ እኔ ጓደኛዬ ብዬ የቀረብኳት የወደፊት ጓደኛዬ ጥብቅ ጓደኛ አገኘሁ። በስደት ላይ የተገኘ ጓደኛ ከእህትም ከሁሉም ከእናትም ከቤተሰብም በላይ ነው ብዬ ምክንያቱም ስደት ላይ ማንም በሌለኝ ሰዓት ስለሆነ ያገኘኋት እጅግ በጣም ልቤ ተደምሞባትና ወድጃት ነበረ። እንግዲህ ይቺ ጓደኛዬ ትሆናለች ብዬ ያሰብኳት የገዛ የወደፊት ባሌን ነጠቀችኝ። ከነጠቀችኝ በኋላ ምንም ሳታፍርና ሳታቅማማ አብራው መኖር ጀመረች። እኔ ባዝንም ብተክዝም በሷ ባዝንም፣ ነገር ግን እሱም ደግሞ ይበልጥ ገሎኛል። እሷ ምንም ቢሆን ሴት ልጅ ነች። እሱ ግን እኔ ለሱ የሆንኩለትን ያደረኩለትን ነገር ሁሉ እረስቶ ባንድ ጀንበር ገልበጥ አድርጎ መስዋዕትነቴን ገደል ሰደደው። ብዙ ዋጋ ከፍዬለታለሁ። ያንን የስደት በረሃ ጉዞ ደርሼ በሰላም አገሬ ተመልሼ ህይወትን እኖራለሁ ብዬ ሳስብ እሱ ግን አልጠበቀኝም። እሱ በገዛ ጓደኛዬ ለወጠኝ። ይሄ ባል ነው ትላላችሁን? እውነት ይሄ ጥቅመኛ ነው። ለጥቅም ነበር የቀረበኝ። ያንን ማዕበል ያንን ወጀብ እንዳሳልፈው ጠብቆ ነበረ። ያንን ወጀብና ያንን ማዕበል እኔም አሳለፍኩት። ካሳለፍኩትና ከጀልባዋ ወጥቶ ማዕበሉን ከተሻገረ በኋላ ባገኛት ጀልባ ላይ ተሳፍሮ ተሻገረብኝ። እኔ ድልድይ ሆንኩት። እሱ ግን እኔን ህይወቴን እድሜን ጊዜን ሁሉ መስዋዕትነት አድርጌለት ዛሬ ዞር ብሎም አያየኝም። አለማየትም ሳይሆን ምንም ማለት ጸጸት አልተሰማውም። የጸጸት ይቅርታም አልጠየቀኝም። ዝም ብሎ ለስሙላ ብቻ ይቅርታ አጥፍቻለሁ፣ ጥፋቴን አምኛለሁ ብሎ ይህንን አለኝ። ያቺ ጓደኛዬ ትሆናለች ያልኳት ጓደኛዬም ህይወቷን ከሱ ጋራ ቀጥላለች። እናም ብዙ አይነት ጓደኛ አለና ጓደኛችሁን አትመኑ የሚባለው ትክክል ነው። እውነት ለመናገር በዚህ በአንዳንዱ ቦታ ላይ ስለ ጓደኛ ባሌን ቀማኝ፣ ተቀማው፣ ሚስቴን ተቀማው በሚሉ ሰዎች እኔ አንዳንዴ ሲተረክ ሲነገርም እውነት አይመስለኝም። በእኔ ላይ ደርሶ አይኬሁት። የእውነቴን ነው የምላችሁ። እጅግ በጣም ብዙ ልብ የሚሰባብር የሚሰሙና የሚነገሩ ታሪኮች እውነተኛ የሰው ልጅ ህይወት ናቸው ብዬ እንዳምን ተገድጃለሁ ትለናለች እህታችን። እንግዲህ እውነት ለመናገር የእህታችን ልብ በጣም ተሰብሯል። እግዚአብሔር አምላክ ደግሞ አንቺን የተሻለ ህይወትና የተሻለ ቦታ እግዚአብሔር አምላክ እንደሚያስብልሽ ተስፋ አድርጋለሁ። ደግሞም አስቦልሻል። እሱ ስለማይገባሽ ነው ወደ ሌላ የሄደው። መቼም እንግዲህ እግዚአብሔር ካልፈቀደ ምንም ሊሆን አይችልም። ትንሽ የሚያሳዝነውና በጣም የሚቆጨው በጓደኛሽ ባመንሻት ጓደኛሽ መከዳትሽ ነውና ያም ደግሞ እንግዲህ እግዚአብሔር ካላለው ምንም ማድረግ አይቻልም። የሰው ልጅ እግዚአብሔር ሲልለት ብቻ ነው ሊሆን የሚችለው ማለት ነው። አይዞሽ እህታችን ማለት ተፈልጋለሁ። መልካም ጊዜ። ባይ ባይ።